ፍለፊት የራሱ የሆነ አሰራር ለመስራት ፍለፊት አለ ማለት ነው። ካላወቅ ነው ካልተረዳ ነው ተመሳስሎ የሚኖርበትን ጊዜ ተገን አድርጎ አሰራሮቹን እለት እለት በባህሪያችን ውስጥ ሲተረጉም እናገኘዋለን። ከዚህ ትርጉም አንፃር ምን ሊሆን ይችላል? በእንጀራ ውስጥ ስመ እግዚአብሔርን ጠርተህ የምትገነባው ኑሮ እንዳይሆን ይጠነቀቃል። አንድ ጊዜ የተከልከው ተክል በፈጣሪ ኃይል ስር እንዳይወድቅ ይጠነቀቃል። አንድን ነገር ለማቆም በምታደርገው ትግል ውስጥ በራስህ ሐሳብና ዘዴ እንድታቆመው ይጠነቀቃል። ያንተ በሚመስል ገጽታ ውስጥ ድካምህ ዕውቀትህ የራስህ አስተዳዳሪ እንደሆነ አድርገህ እንድታስብ በማድረግ ይጠነቀቃል። አምላኬ በዚህ በኩል ረድቶኛል የምትለውን ሐሳብ እንዳታመነጭ ይጠነቀቃል። እንግዲህ በጣም ጠንቃቃ ነው። እንደምንም ብለህ ጥሰህ ወደ እግዚአብሔር አምላክ ስትሄድ ደግሞ ስልቱን ይለውጣል። ከጸሎት ጋር ጸሎተኛ ይመስላል። የህሊናህን እና የስነ ልቦናህን እንዲሁም የአእምሮህን መሰባሰብ ጉዳይ ላይ ድም ሰፋ ያለ እርምጃ ይወስዳል። በምትጸልይበት ጊዜ አንደኛውን ክፍል ለማሸነፍ ትግል ያደርጋል። መጀመሪያ ከህሊናህ ጋር ይታገላል። ትግሎቹ በሚከተሉት መንገድ የሚከሰቱ ናቸው። ከህሊና ጋር በሚታገልበት ጊዜ የትግሉ ስልት በኑሮ ውስጥ ያለውን ጎደሎ ነገር ፈጥኖ ልብ ውስጥ የመጻፍ ችሎታ አለው። እየጸለይክ እኮ ነው። አሁን እንጀራ ስትበላ ይህን አታስበው። ከሌሎች ሰዎች ጋር ስታወራ አታስበው። ቴሌቪዥን ስታይ አታስበው። መንገድ ስትሄድ አታስበው። ስራህን ስትሰራ አታስበው። ልክ ጸሎት ስትጀምር ግን ታስበዋለህ። አይደለም ነው? አይደለም? ይሄ ዘዴው ነው። በአእምሮህና በህሊና በልቦና ውስጥ ባሉት መስመሮች ላይ የራሱን አካሄድ ለመዘርጋት የሚጠቀምበት ስልትና ጥበብ ያንተን ጎደሎነት በጸሎት ሰዓት ማምጣት ነው። አንዳንድ ጊዜ ወቀሳም ሊሆን ይችላል። አእምሮህን ይወቅሳል፣ ህሊናህን ይወቅሳል። በሌላ ጊዜ ትርፍና ኪሳራህን እንድታስብ ያደርጋል። በሌላ ወቅት ደግሞ ባለፈው ጉዳይ ላይ እየጸለይህ እንድትጨነቅ ያደርጋል። እየጸለይክ እኮ ነው፣ ግን እንድትጨነቅ ያደርጋል። ባለፈው ጉዳይ ላይ ምንም እኮ አይመለከትህም፣ አልፏል እኮ እሱ። ባለፉት ሐሳቦች ላይ ግራ እንድትጋባ ያደርጋል። ከዛ ወደፊት ደግሞ ያመጣና ሌሎች ነገሮችን ይደቅንባል። በምሰራቸው አሰራሮች ላይ ያሉትን ውጥረቶችና እንከኖችንም ያመጣል። በተጨማሪ ያልጠሉህን ሰዎች በጠሉህ አይነት ጥላቻ መንገድ ውስጥ ሁሉ አስገብቶ ሲያሳስብህ ጸሎቱ በማከል ያልቃል። እነዚህን አካባቢዎች ከህሊና ውስጥ መጀመሩን በደንብ ካወቀ በኋላ ቀጥታ ወደ ልቦና ውስጥ ይገባል። ከዛ የራስ ሐሳብ እየመሰለህ ትታገለዋለህ። ምንድነው ይሄ ሐሳብ እንዲህ ምንድነው ትላለህ። አሁን ልቦና ውስጥ ነው ያለው። በህሊና ውስጥ ያለውን አካሄዶች የተወሰነ መስመር ከገፋ በኋላ ወደ ልቦና ውስጥ መግባት ባህሪ ያለው። ልቦና ውስጥ ከገባ በኋላ ደግሞ በቃ ትታገላለህ። አንተ የኔ ነው ብለህ ግን ያንተ አይደለም። ታግለህ የኔ ነው ብለህ እንድትቀበል ግማሽ የሆነውን ያስተሳሰብ መስመር እንድትይዝ ያደርግልሃል። በዚህ ጊዜ ፍንጭ ሳይሰጥህ የማንነቱ ባህሪ ሳይታወቅ በመንፈሳዊ ረገድ ውስጥ ላሉት እርምጃዎች ብዙዎቹ መንገዶች አብሮ ስለሚሄድ ማንነቱ በባህሪ ውስጥ የተደበቀ ነው። ይህንን ልምድ ለዘመናት ያካበተ መንፈስ ስለሆነ ይህንን ዘዴና ጥበብ በዚህኛው የተዋከበ ትውልድ ውስጥ ወደ ተግባር ለመለወጥ ብዙ አይቸገርም ማለት ነው። ራስን በራስ ይው አየ በስመ አብ ይሄ ብቻ በስመ አብ ደግሞ በስመ አብ ይላል እንዴ? እና ምን ልበል? በኢየሱስ ነው የሚባለው። አላሁ አክበር ነው የሚባለው። ይሄው ራስን በራስ ያስተሰጠቁ አያችሁ። ይሄ 10 መርፌ 15 አይ እኔ ጀግና ነው። እኛ እንደዚህ ነው። አየህ ምንድን ነው መርፌ ነው። ራስን በራስ ነው የምወጋው። ራስን በራስ ነው መርፌ የምትወጋው? ተውጋ ይለኛል። በቀን ስንት መርፌ ነው የምትወጋው? 10ም 15ም አይበቃኝም። ወጋኩ ማለት ነው። ልክ ጭንቀት የለ ምን የለ ፈታ ነው የምንለው። በቃ ፈታ ትላላችሁ? አንዲ ጭንቀት የለማ። እሺ ሺህ ዓመት ነው ትገደላለህ። ምሮ የምትፎክረው
ና ወደዚህ አርጌ ነው የምገልህ። አርጌ ይኸው እኮ አርጌ ነው ና የምገልህ። ና ይኸው ደፋለሁ። እንዲህ ነው የምደፋህ። ይኸው ደፋ። አንተ ነው የምታቃጥለኝ። ይኸው እኮ ጠዋትና ማታ አዳምጠኝ። ይኸው እኮ ፊት ለፊት ነኝ። ተኝቶ ሄኖክ ሄኖክ ይላል። አርሴማ ሄኖክ ሄኖክ ጋር አገናኙኝ ይላል። አንተና አርሴማ ናችሁ አቃጠላችሁ ዛሬ። ዝም በል። ይኸው እኮ አለው አታንቅም። ይኸው ቆይ ትንሽ ቆይ ትንፋሽ ትንሽ ትቆይ። ትንፋሽ ተወስድ። ትንሽ ቆይ 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 እጅግሬ ይታሰር በስላሴ ስም። ና ወደዚህ። እሺ ማን ያለው? ሁሉም አለን። 666 አለን። 666 አለን። በምን ገባበት? 666 ሉሲፈር በምን ገባት? በብር ነው። በብር ነው። በብር 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 ነው የገባ ነው። በቃ እሺ በብር። ሌላ ማን ያለው? ላሳብደው ነበረ አርሴማ ያዘችኝ። ላሳብደው ነበር አርሴማ ያዘች። ሌላ ማን ያለው? ቡዳም አለን፣ አይነጥራም አለ፣ ዛርም አለ፣ ሁላችንም አለ። ምን አረጋችሁ? ሁሉም ምን አረጋችሁት? ልጁ ምን እንደማደርገው ታውቃለህ? በየቀኑ ራሱ ፋርማሲ እየላኩ ሐኪም ቤት እየሄድኩ እንትን መድኃኒት እያስገዛው መድኃኒት መርፌ የምን መርፌ ነው የሚያሳብድ መርፌ፣ ኢየሱስ መርፌ፣ ሱስ የሚያስይዝ መርፌ። እሺ ከዛ እሱን ይወጋል። ስራውን አይሰራም። ስራውን ጥልት አደረገ፣ ቤቱን ጥልት አደረገ። ከዛ መንገድ ላይ እንዲዞር 10 መርፌ ነው በየቀኑ ራሱን በራሱ የምናስወጋው። የት ላይ ነው የምትወጋው? እዚህ ጋር ላሳየህ እንዴ? ራሱን በራሱ አንድ ደቂቃ ራሱን በራሱ ይኸው አየህ። በስመ አብ ይሄ ብቻ በስመ አብ ደግሞ በስመ አብ ይላል እንዴ? እና ምን ልበል? በኢየሱስ ስም ነው የሚባለው። አላሁ አክበር ነው የሚባለው። ወይ ታምር! እስኪ አየህ ራሱን በራሱ ይኸው ራሱን በራሱ ነው የሚያስወጋ። ይኸው ራሱን በራሱ እስኪ ጠጋ አሳያቸው። ይኸው ራሱን በራሱ ያስተሰጠቁ አያችሁ። ይኸው 10 መርፌ 15 አይ እኔ ጀግና አይደለም። ነግሪ እኛ እንደዚህ ነው። 10 መርፌ እንዲህ ነበርም እንዲህ መስል እንዴ መጀመሪያ የአርሴማ ጥዋ ይጠጣ ነበር። እስኪ ቆይ አሳየን መጀመሪያ። እስኪ ይኸው ራሱን በራሱ እስኪ ያንንም ዘርጋው። ይኸው ራሱን በራሱ ይኸው ቻርጀር አለ። የሞባይል ቻርጀር ያመጣል። ቻርጀሩን እናሳየዋለን። እዚህ ጋር ግጥም አድርገን እናስራለን። ደም ስሩ ይወጣል። ከደም ስሩ ሲወጣ በአንዴ 3 መርፌ ከዛ ድምጽ ያደርገዋል። ከዛ ራሱ ትኝት። ከዛ መንገድ ላይ አንድ ቀንማ ጉማ ሰከተች ነበር። ከዛ አርሴማ ጎተት አድርጋ ወጣ። ቆይ መርፌ ስታስወጋው ልጅ ያውቃል? ልጅ ያውቃል ስታስወጋው? ኧረ እሱ ራሱ ልጅ ነው። እሱ ራሱ ልጅ ነው። ገባኝ። ራሱ ያውቃል ስትወጋው መርፌ ስታስወጋ? ኧረ ምንም ተወጋ እንለዋለን። ከዛ ይወጋል። እስኪ እንግዲህ ፈረንጆቹ እንደሚሉት እስኪ ክሮስ ቼክ እናድርግ። እና ወደዚህ ልቡን መልሶ እኮ ነው የምልህ። ደህና ነህ? የት ነው ያለሁት? ተረጋጋ። ቆይ የት ነው ያለሁት? ያለኸው ጎሮ ኪዳነ ምሕረት ነው እመቤታችን ጋር። ማን ነው ስምህ? ድርባ። እስኪ ቆይ ተው አትመልስ። እጅ ድሪባ፣ ይሄንን እጅ ላይ ያለውን ታስታውሳለህ? ምንድን ነው? መርፌ ነው። ራስን በራሴ ነው የምወጋው። ራስን በራስ ነው መርፌ የምትወጋው? ተወጋ ይለኛል። በቀን ስንት መርፌ ነው የምትወጋው? 10ም 15ም አይበቃኝም። የምን መርፌ ነው የምትወጋው? ኢየሱስ በቃ ትራማዶል የሚባል መድኃኒት አለ። ትራማዶል? አዎ። እሱም በየሐኪም ቤት እየሄድኩ እሺ፣ በአንድ 3 ሰዓት 14 ነው ጋር ከዛ ራሴን እስታለሁ። በቃ ቀኑን ሙሉ ተኝቼ ነው የምውለው። በቃ ቀኑን ሙሉ ተኝቼ ነው የምውለው። በቃ በቀን 10ም ትወጋለህ። ከዛ በቃ ራስን ስተህ ከዛ በላይ እወጋለሁ። 10 የሚወጋበትም ቀንም አለ። 10 የሚወጋበት ቀንም አለ። ኧረ እንደው አንተ ታምረኛ ሰው ነህ። ልብህም ቀጥ አለ ማለቱ አለመሞትህ። ስንት አመት ተወጋ እንደዚህ? ቢያንስ 1 አመት ከ2 ወር ምናምን ተወጋው። አመት ከ2 ወር በየቀኑ ማለት ነው? በየቀኑ ኧረ በየደቂቃ ነው የምወጋው። በየደቂቃ ትላንት ተወግተሃል? ትላንት ነው ከቤት የወጣሁት። ራሱ ትላንት ነው ከቤት የወጣኸው? በዚህም ነው የምትወጋው? በሁለቱም ራስን በራስ ነው የምትወጋው? ልክ ለመወጋት ሄዳለሁ። ይሄ ልጅ አብዷል እንዴ? ለምንድን ነው በየቀኑ እንዲህ መንገድ ይዞ የሚዞረው ይሉኛል።
እኔ ደግሞ ምን እንደምለው ስለማላውቀው ዝም ብዬ ገብቼ ተኛለሁ። አሁን እሺ ይሄ ምን ይባላል? አያሳዝንም? ይሄን የመሰለ ለግላጋ ወጣት በየቀኑ 10 ትራማዶል በጣም ሱሰኛ የሚያደርግ አይደለም 10 አንዱ ራሱ ልብን ነው የሚሰውረው፣ ሌላ ዓለም ውስጥ ነው የሚከተው። አደገኛነቱ ደግሞ በጣም ሱሰኛ ነው የሚያደርገው። ግን ደግሞ የእግዚአብሔር ታምር በሱ ላይ አለ። በቀን 10 እየተወጋ ጤናውንም አለማጣቱ አለማበዱ ልቡም ቀጥ አለ ማለት ነው። የእግዚአብሔር መለኮታዊ ጥበቃ ነው። ለምን የሚያስወጋው እንደሚያደርገው መንፈሱ ስለሆነ እግዚአብሔር ስለሚያውቅ ጠበቀው። የቅድስት አርሴማን ጽዋ የጠጣ ነበረ። በጣም የሆነ ጓደኛ ነበረኝ በጣም የምንዋደድ። ከዛ በቃ ከሱ ጋር በጣም ተጣለው። በቃ ጓደኛ ነው ማለትም ከብደኛ። በቃ የእናቴ ልጅ ነው በቃ ቢልም ምንም አይከብደኝም። ተወደኝ ነበር። እኔን ደግሞ ሁሌ በቃ እንትን ሁሌ ቲክቶክን ገብቼ ያለው። ከዛ ስልኩን ደግሞ ቲክቶክ ላይ አላገኘውም። ከዛ በቃ አንድ ቀን ቤተክርስቲያን ሄድኩትና ሰማዕቷ ቅድስት አርሴማ ዛሬ ሰማዕቷ የቅዱስ ጽዋሽን ዛሬ አልቀምሰውም፣ የቀሲስ ሄኖክን ስልክ ቁጥሩ ወይን አደራሻውን ካልሰጠሽኝ ጽዋሽን አልቀምሰውም፣ ዛሬ ደጅሽንም አልረግጠውም ብዬ በለተቀና ጽዋ ሳልቀምሰው ቀጥ ብዬ ቀኑ ሙሉ ቤት ውስጥ ተኝቼ ተዋልኩት። ከዛ ወደ 3 ሰዓት ነው ወደ 4 ሰዓት አካባቢ ነው ጠዋት ነው። ከዛ እንዲተኝቼ ከዛ ኬት እንደመጣ አላውቅም። ከዛ የሆነ ልጅ መጣና አርሴማ ያጠራች ነው አለኝ። የሆነ ትንሽዬ ልጅ ነው ቤት ውስጥ። ከዛ ልጅቷ ምን እያወራች ነው እላለሁ። እማት ነው ምላት 5 ዓመት እንደዚህ አካባቢ የ5 ዓመት ህፃን ልጅ መታ ምን አለች ልጅቷ? እኔ እነሱ ጋር ነው በፊት የኖርኩትና የቆየሁትም እነሱ ጋር ነኝ። ከዛ ለሊት ሄድኩትና ቤተክርስቲያን ተሳልሜ የመጣሁትና ዛሬ አርሴማ ነች እኔ ስንት ነገር የለመንኳ ስንት ነገር ማታደርግልኝ ጽዋሽንማ አልቀምስም አርሴማ ብዬ ጽዋንም ሳልቀምሰው ተሳልመንኩና ተመልከተ ልክ ልየተኛው። ከዛ ልክ ሳይሆን 3 ሰዓት ተኩል እንደምን ይላል። ከዛ ልጅ ተመጣችና ድርባ ብላ አጠራ። ስሜ ድርባ ነው። ድርባ ብላ አጠራኝም ድብላ ብላ ነው መጠራኝ። አርሴማ የጠራች ነው ተነስታ ተሪሞ አለችኝ። ከዛ ታቀኛለች እንዳልኳት ከዛ ልጅቷን ከዛ አዎ አለችኝና ልጅቷ ልክ ብላ ወጣች። ከዛ ልጅቷን ተከትያት ሄድኩት። ከዛ ተከትያት ልጅቷ ጥፍት አለችብኝ። ጥፍት አለችብኝ ልጅቷ። አዎ ቤት እጄ ልጅቷ ተለይቶ አላየንም። ከዛ ምግብም አልበላም ነበር። ከዛ ተነስቼ ሄድኩትና ልክ ቤተክርስቲያን እንደላሰ ስልክ ተደወለልኝ። ከዛ የቀሲስ ሄኖክን አደራሻ አግኝቻለሁ አንድ ቀን እንሄዳለን አለኝ። ከዛ የሆነ ልጅ ደውሎልኝ ከዛ ሰማዕቷ ይሄን ካሰማሽማ ጽዋሽን እቀምሳለሁ አልኳት። ጽዋን ቀምሼ ጽዋን እየገባሁት የአርሴማን ጽዋ ማህበርተኛ ነኝ። ጽዋን እየገባሁት ከዛ ልክ ጽዋን እየስገባ የሆነ እንትን አቦነሽ የምላት አለች እንደ እናትም እና እኛ በጣም የምንተወደን። ከዛ አንቺ ጽዋውን ይዘሽ ነይ እኔ ቤት እጄ ቤት አስተካክላለሁ ብዬ ለሷ ነግሬ ሄድኩት። ከዛ ከቤተክርስቲያን ከማህበር ቤት ወጣሁትና ከዛ ቤተክርስቲያን ደጃፍ ላይ ቆምኩትና ቅድስት አርሴማ ጽዋዬን ቤት የምታስገቢ ከሆነ ጭንቅላቴንም ወደ አእምሮ መልሺ፣ ልቤንም መልሺ፣ አለበለዚያ ጽዋሽንም አልደግሰውም ብን ብዬ ነው ከዚያ ጋር የምጠፋ አልኳት። የት ሀገር ነበር የምትኖረው? ጎልጃ ነው የምኖረው። የት? ጎልጃ ወደ ቀርሳ። ወደ ቀርሳ። እሺ። ከዛ ብዬ ወደ ቤት ገባው። ከዛ እነሱ ጽዋውን ይዞ መጡ። ከዛ ጽዋን ተቀበልኳቸው። ጽዋን ቤት አደረኩት። ከዛ ጽዋን አስቀምጬ ዛሬ እምልሻለሁ ነገ እምልሻለሁ ጭንቅላቴን መልጪ፣ ልቤን መልጪ፣ ይሄንን መርፌ የምታስወጊ አስተውኝ፣ ጽዋሽን አበዛ አልደግሰው፣ ቀንሽም ሲደርሰው ጽዋሽን ይዤ ነው ጽዋሽን ማስረክባቸው አልኳት። ከዛ ወደዚህ መጣ። ከዛ በቃ ሌላ ዝም ብዬ ከቤትም አልወጣም። በቃ ልክ እንደዚህ ወጣ ለቋል እኮ ጭንቅላቱ አብዷል ይሉኛል። በቃ ስለዚህ አልወጣም ከቤት። ወደዚህ ማን መጣ? አረ ብቻዬን ነው የወጣሁት። መጀመሪያ አሰላ አርሴማ ገባለሁ ብዬ ነበር የወጣሁት። ሰማዕቷ እዚያ መጣች። በጣም ያሳዝናል። ይሄንን የመሰለ ወጣት እንዳያችሁት 10 መርፌ እያስወጋው ህይወቱን እየበጠበጠ ነው። እንግዲህ ኪዳነ ምሕረት ቅድስት አርሴማ ትነቅልለታለች። ና እስኪ በስላሴ ና ሁላችሁም ነው ብድግ። አንተ ቆራጣ እንደው ልጁ አልሞት አለ አይደል? መርፌ እያስወጋው ቀላል አልሞት አለ። እዲ እሺ የምታስወጋው ደሙን የምታፈስ የምትጠጣው
መድኃኒት እንደዚህ የምታስወጋው ማለት እንዲህ መሰለህ እንዴ? ይሄማ ኮፑ ነው። ይሄማ ኮፑ ነው። እሺ አረ ይሄ ኮፑ ነው። ማን ያላችሁት? ቡዳም አለን፣ አይነ ጥላም አለን፣ ድግምትም አለን፣ ሁሉም አለን። በቃኛ ምንድነው የምታረጉት? አያቱ ታመልኩ ነበር። ታመልክ ነበር? አያቱ ታመልኩ ነበር። አያትዮ ማንን ነው የምታመልከው? ጨሌ ነው? ዛር ነው? ጨሌ አለ፣ ዛር አለ፣ ውቃቢ አለ። ውቃቢም አለ ጭራሽ? ሁሉም። ምን ልታረጉት ነበር ልጁን? እንደው እሱ አይደል ለዚህ ያበቃን? እሱ ነው ለዚህ ያበቃን። የሆነ ነገር ምን አረገ? ትንሽ የሆነ ነገር በሆነ ቁጥር ሰማያት ድረሽልኝ ይላታል። ታዲያ ልክ እኮ ነው። ለሁሉም እኮ ትደርሳለች። አረ አይሆንማ። ተስማምተን ነው እንጂ መጨረሻ ምን ልታረጉት ነበር? አሳበዳችሁት፣ እንደዚህ ያደረጋችሁት። ምን ልታረጉት ነበር? በየቀኑ እኮ በየቀኑ 3000 ብር 4000 በየቀኑ 3000 ብር የምናስወጣለን። በየቀኑ 4000 የምናስወጣለን ለትራማዶል። አዎ ለ3000 4000 5000 ከዛ ገንዘቡን ጨርሰው ደግሞ ገንዘቡን ሲጨርስ ከዛ ሲያብድ እሱ ራሱ ወደኛ ይመጣ የለ ብለን በቃ ይሄ ትራማዶል የሚባለው ስትወጉትም ችግር ነው፣ ለምዳችሁት ደግሞ ስትቶቱም ችግር ነው። ሲወጉም ያቀውሳል፣ እብድ ያደርጋል፣ ሌላ ህይወት ውስጥ ይከታል። ሲተውም ደግሞ እንደዛ ያደርጋል። በዛም በዚህም አስቸጋሪ ነው። ልክ ጭንቀት የለ ምን የለ ፈታ ነው የምንለው። በቃ ፈታ ትላላችሁ። አንዲ ጭንቀት የለማ። ሺህ ዓመት አንኖር። እንዲህ ነው የምታረጉት? እንዲ አሁንም እኮ ለትንሽ ነው በቃ ለትንሽ ልትገሉት። እንዲ መጥቶ ነበረ እዛ ጋ ነበረ ቁጭ ያለው ልክ እንደመጣ። ከዛ ና ብለን አስወጣ ነው፣ ጸበል ጋር ወሰድ ነው። ይሄ ላንተ አይሆንም አለው። ከዛ ታክስ ጎማ ግባ ብየው ነበረ። ከዛ አወጣቸው መታ ደሞቺ። የሚገርም ነው። እኔ ለምን እንደማትፋታኝ ነው እኔ አርሴማ አዲ ሙሉ ቤተሰቡን እንዳኩም ባለው መቼም አትፋታችሁ፣ አትለቃችሁ። ተንበርከኩላችሁም ነው የምትሄዱት። ተንበርከክ። እሱ ብቻ መስሎክ ነው እንዴ? 3 ጊዜ ነው ልጅ እንዳይወልድ አደረኩት። አግብቷል እዲ በዛም የተባረከች ነች አለች ሚስቱ ወለችም። እሷንም ልናሳብድ ነው እሷንም እሷ ጋርም ግብት ብለናል። እሷ ጋርም እሱ ሲዳክሞ እሷ ነበረ ስራውን የምትሰራ። ተንበርከኩ። በሱ ቦታ የገባች እሷ ነበረ። ምንድን ነበር የሚሰራው እሱ? ሱቅ ነበረው። አሁና ሱቁን በመድኃኒት ጨረሳችሁ ገንዘብ? ምን እሱ ብቻ የሰው ቤት ሰራተኛ ነበረ። ከሰው ቤት ሰራተኝቱ ወጥቶ የራሱን ቤት ገዛ፣ ለራሱ ሱቅ ከፈተ። ይሄ እኮ አይቻልም ባንዲ። ተንበርከኩ። አይበላ አይጠጣ። ተንበርከክ። ሰዓት የለንም። ተንበርከኩላችሁም። ና ቶሎ በል ና ወደዚህ በስላሴ ስም ተጠቁ። በልጥራ በስላሴ ስም በሉ። በስላሴ ስም በኃያሉ በመድኃኔዓለም ስም ገንዘብ ይሳ። እኔ ታዲያ ምን ላድርግ? ገንዘብን እኔ ምን አውቃለሁ? በመድኃኔዓለም ስም በሉ። በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል በሰማዕቷ መጣቻው ነው በሰማዕቷ በቅድስት አርሴማ ስም ሁላችንም አይነ ጥላ የድል መተት ሰይጣን አጋንንት 666 ሉሲፈር የቤተሰብ ዛር የአውሊያ መንፈስ ያደፈጥን የተደበቀን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቹን በኪዳነ ምሕረት ስም ከፍተናል። ከደሙ ከሰውነቱ ለቀን ወጥተናል። ይሄ መጨረሻችን ነው። የዘጋነውን እድሉን በኪዳነ ምሕረት ስም ከፍተናል። በል 7 የጮናጡ ተለበል አንድ ላይ ተለበል። ሁለት ቀጥል
5 ቀጥል 6 በላይ መጨረሻ ገንዝና ይር ሊቀ መላኩ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ። ገንዝና ይር ቅዱስ ገብርኤል ሲኦል ያወርዳችሁ። ኪዳነ ምሕረትን አመስግኑለት። በጣም ያሳዝናል። የሚገርም እኮ ነው። ይሄ ትራማዶል የሚባለው መድኃኒት በጣም ወጣቱን እየተጫወተበት ነው። የሚያነቃ ይመስላል። አፍዞ አደንዝዞ ነው ቁጭ የሚያደርገው። ና እስኪ ደጀኔ ና ና ይዞኝ ና ይዞኝ ና ብድግ በል አይዞኝ። ተው 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 ኪዳነ ምሕረትን አመስግን። ዝም በል ነግሬሃለሁ። ዝም በል እኮ ነው የምልህ አንተ። እንዴት ነህ? ደህና ነህ? ኪዳነ ምሕረት የመጨረሻ ታድርግልህ። ደስ አለህ? አይዞኝ አይዞኝ፣ እግዚአብሔር ይመስገን። አይዞኝ። እሺ ዛሬ ነው የተወለድኩት። እግዚአብሔር ይመስገን። ኪዳነ ምሕረት የመጨረሻ ታድርግልህ። አይዞኝ፣ በርታ። እሺ ጸልይ። እመቤታችንን ጠበቅ አድርግ ያዝ። እንኳን ኪዳነ ምሕረት ገላገለች። ኪዳነ ምሕረትን አመስግኑለት። ለቅሶ 3 አይነት ነው። የነፍስ ለቅሶ አለ፣ የአይን ለቅሶ አለ፣ የልብ ለቅሶ አለ። አያችሁ፣ የውስጥ ለቅሶ አለ። አራተኛው የነፍስ ለቅሶ አለ። ደግሞ ውስጥ ነፍስ መንፈሳዊ ኃይል ያልተመገበች ስትሆን በባህሪ ላይ የባለቤትነት ስሜት ስታጣ የነፍስ ለቅሶ አለ። ነፍስ ለብቻዋ ታለቅሳለች። ነፍስ ስታለቅስ እንጨነቃለን። ጭንቀታችን አያቋርጥም። መቼ ነው የሚቆመው የሚለው ነገር ላይም ሳንደርስበት እንቀራለን። እዚህ ጋር ግን የፍለጋ ለቅሶ ነው። እኛ የትኛው ላይ ነው? እንደው የሚገርም ጥያቄ ነው። አንቺ ሴት ስለምን ታለቅሻለሽ? ይህንም ጌታ ደግሞ መልሶ አንቺ ሴት ስለምን ታለቅሻለሽ ይላታል። ደግሞ ተገልጦ ግን የስጋ ክብደት ቢከልላትም በኋላ ረቡኒ ስትለው መምህር ሆይ መምህሬ ሆይ ስትለው እናገኛታለን። እና ስለምን ታለቅሻለሽ? እርሷም ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። የምትናገረው ለመላእክት ነው። ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም። ጌታዋን አታለች፣ አምላኳን አታለች። ያዳናትን አልረሳቸውም። ጌታዬን ወስደውታል። ሞቶም ጌታዬን ያለችው፣ ተቀብሮም ጌታዬን ያለችው መነሳቱን እስክታውቅ ድረስ ፍቅሯ ከሕይወቷ ውስጥ አልተለወጠም። ጌታዬን ወስደውታል፣ ወዴት እንዳኖሩት አላውቅም አለቻቸው። የምትናገረው ከመላእክት ጋር ነው። ይህንንም ብላ ወደ ኋላ ዞር ስትል ኢየሱስን ቆሞ አየችው። እግዚአብሔር ስሙ የተመሰገነ ይሁን። ግን በየት በኩል? ወደ ኋላ ዞር ስትል እግዚአብሔር ዞር ያድርገን። በእውነት ወደ ታሪካችን፣ ወደ እምነታችን፣ ወደ ፍቅራችን፣ ወደ ቀደመው መንፈሳዊ ሞገሳችን እግዚአብሔር ዞር ያድርገን። በብዙ መንገድ ነገሮች ተበላሽተውብናል። እኛ ዞር ያልነው ክፉን ተከትለን ነው። እኛ ዞር ያልነው የአምልኮት ክብርና ጸጋን ለቀን ነው። እኛ ዞር ያልነው ከእውነት ጋር ተጣልተን ነው።